4 ዓመታት ሊሞላው 3 ወራት የቀረው የሩሲያ ዩክሬን ጦርነት አሁንም ተፋፍሞ ቀጥሏል። ዩክሬን ከሩሲያ ጋር የምታደርገውን የጦርነት ትንቅንቅ ለመደገፍ መላው አውሮፓ እየተረባረበ ይገኛል። ሁለቱም ሀገራት ራሳቸው በፈበረኳቸው የተራቀቁ ሚሳኤሎች ፍልሚያውን ለማስቀጠል የሩጫ ዙሩን አክረውታል። አውሮፓዊቷ ሀገር ቼክ ዩክሬንን ለመደገፍ ስጦታ ለፑቲን የተሰኘ የገንዘብ ማሰባሰቢያ መርሃ ግብር ማዘጋጀቷ በተሰማ የሰዓታት ልዩነት ሩሲያ የአዲስ ሚሳኤል ሙከራ ማድረጓና በስኬት መጠናቀቁን ይፋ አድርጋለች። በሌላ በኩል ቭላድሚር ፑቲን ሀገራቸው የማይበገር የኒውክሌር ኃይል ያለው የክሩዝ ሚሳኤል ሙከራ ማድረጓን ከተናገሩ በኋላ ዩክሬን በሩሲያ ላይ ሰፊ ጥቃት ፈጽማለች። የሩሲያ የመከላከያ ሚኒስትር በአንድ ሌሊት 190 ድሮኖች መትቶ መጣል እንደቻለም ገልጸዋል። ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ አዳዲስ ሚሳኤል ከመሞከር ተቆጥባ ጦርነቱን ማቆም አለባትም ብለዋል። በአሁኑ ወቅት ዩክሬን የሩሲያ የተራቀቁ ክሩዝ ሚሳኤሎችን ለመገዳደር አስፈላጊውን ሁሉ ዋጋ ከፍላ ፍላሚንጎ የተሰኘ ሚሳኤል እየፈበረከች ትገኛለች። ይህንኑ ፕሮጀክት ለመደገፍ ቼክ ሪፐብሊክ ገንዘብ የማሰባሰብ ዘመቻ ጀምራለች። ይህንኑና ተያያዥ ጉዳዮችን ባለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ስጦታ ለፑቲን ወይም ጊፍት ፎር ፑቲን የሚለው ቃል በአውሮፓዊቷ ሀገር ቼክ ሪፐብሊክ እያስተጋባ ይገኛል። ይህ የቼክ ሪፐብሊክ ድጋፍ የማሰባሰብ ዘመቻ ዜናም መላው አውሮፓን ማነቃነቅ ጀምሯል። ስጦታ ለፑቲን ዩክሬን ከሩሲያ ጋር የምታደርገውን ትግል ለመርዳት ቼክ የወጠነችው የገንዘብ ማሰባሰቢያ ስም ግዙፍ ዓላማን ያነገበም ነው። በዚህ ዘመቻ ውስጥ ጥይቶችና ድሮኖችን ለመግዛት፣ የወደፊት ወታደራዊ አብራሪዎችን ለማሰልጠን፣ አምቡላንሶችን ለማቅረብና የዩክሬንን ፍላሚንጎ ሚሳኤል ምርት መደገፍ ተካቷል። ዘመቻው በተጀመረ በ48 ሰዓታት ውስጥ ከግማሽ ሚሊዮን ዩሮ በላይ ማሰባሰብም ተችሏል። ዩክሬን ሰራሹ ሚሳኤል ኤፍፒ5 ፍላሚንጎም ይሰኛል። ሚሳኤሉ 1150 ኪሎ ግራም ጭነት በመሸከም 3000 ኪሎ ሜትር መክነፍ የሚችልም ነው። የመሆኑ ደግሞ ዩክሬን በሩሲያ የተወሰደባትን ግዛት ለማስመለስ ይረዳል ተብሎ እንዲታመንም አድርጓል። የጄት ሞተር መጠቀም የሚችለው ሚሳኤሉ በሰዓት 900 ኪሎ ሜትር የመጓዝ ፍጥነትን እንዲላበስ የሚሳኤል ጠበብቶች ዕውቀትና ጊዜ ያለ ስስት ፈሶበታል። ከዚህ ባሻገር ሚሳኤሉ የኤሌክትሮኒክስ ጦርነትን መቋቋም የሚችልና ልዩ ጸረ ጂፒኤስ ስርዓቶችን ተጠቃሚ መሆኑ በቼክ ሪፐብሊክ ድጋፍ አሰባሳቢዎች ዘንድ ቅድሚያ የሚሰጠው እንዲሆን አድርጎታል። ቀሪው ጉዳይም ጥቅም ላይ የሚውልበትን ቀን መወሰን ብቻ ነው። ቀደም ብሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የፍላሚንጎ ሚሳኤል የዩክሬን በጣም ስኬታማ ከሆኑ ሚሳኤሎች አንዱ ይሆናል ሲሉም አሞካሽተውታል። የሚሳኤል በመጪው ታህሳስ መጨረሻ ወይም በጥርና የካቲት ወር መካከል የጅምራ ምርት እንደሚጀምርም ይታመናል። እንደ ዩክሬን ባለስልጣናት ገለጻም ፍላሚንጎ አስቀድሞ ጥቅም ላይ ውሏል። ይህም በተያዘው የክሬሚያ ባህረ ገብ መሬት ውስጥ በሚገኝ የሩሲያ ምስጢራዊ አገልግሎት ጣቢያ ላይ ፍንዳታዎችን አስከትሏል። የክሬምሊን ረጅም ርቀት የሚጓዝ ፍላሚንጎ ክሩዝ ሚሳኤልን ይፋ ያደረገው የዩክሬን የጦር መሳሪያ አምራች የሚሳኤሉን ቁልፍ አካል የሚያመርተው በዴንማርክ መሆኑም እየተነገረ ነው። ዴንማርክ ከሩሲያ በተደቀነው ስጋት ምክንያት ዩክሬንን ለመርዳት ከሚረባረቡ ሀገር አንዷ ናት። ለዩክሬን የመከላከያ ድርጅቶች የጦር መሳሪያዎችን ማምረቻ ቦታ ከመሬቷ ቀንሳም ለግሳለች። ይህም ብቻ ሳይሆን የዴንማርክ መንግስት 780 ሚሊዮን ዶላር ለዩክሬን መከላከያ ማጠናከሪያም አቅርቧል። ከዚህ በፊት በዴንማርክ የመከላከያ አካዳሚ የአየርና የጠፈር ኦፕሬሽን ማዕከል ኃላፊ የሆኑት ካርስተን ማሩብ ዩክሬን ሚሳኤሉን በሩሲያ ውስጥ በሚገኙ 3 የኢላማ ቦታዎች ላይ ልትጠቀምበት ትችላለች። እነዚህም የነዳጅና የጋዝ ማምረቻ ተቋማት፣ የጦር መሳሪያ ማምረቻ ቦታዎችና የጦር ማዘዣና የቁጥጥር ክፍሎች ናቸው። ያም ቢሆን ግን ከአዲሱ የሩሲያ ሚሳኤልም ሆነ ከሌሎቹ የተራቀቁ የጦር መሳሪያዎች ጋር መወዳደር የሚችል የረጅም ርቀት ሚሳኤል ያልታጠቀችው ዩክሬን ከስጋት ነፃ መሆን አትችልም። ስጋቱም ከዩክሬን ወደ አውሮፓ ከተሸጋገረ ወራቶች ተቆጥረዋል። ከወዲያ ደግሞ አዲሱን የሩሲያ ሚሳኤል በተመለከተ ትራምፕ አስተያየት ሰንዝረዋል። በዚህም ትራምፕ ሁልጊዜ ሚሳኤሎችን እንሞክራለን በሚል 14000 ኪሎ ሜትር መጓዝ የሚችለውን የሩሲያ አዲስ ሚሳኤል አቅለው ተመልክተውታል። በተለይም ትራምፕ አሜሪካ የኒውክሌር ሰርጓጅ መርከብ እንዳላት በማስታወስ ሊያቃልሉት ሞክረዋል። ሚሳኤሎችን ከመሞከር ይልቅ ጦርነቱን ማቆም እንዳለባቸው ማሳስበዋል። ትራምፕ በአውሮፓውያኑ ጃንዋሪ 2025 ሁለተኛ የስልጣን ዘመናቸው ከጀመሩበት ጊዜ ጀምሮ በዩክሬን ጦርነት ለማስቆም የተደረጉ ጥረቶችን መርተዋል። በነሐሴ ወር ከሩሲያ አቻቸው ቭላድሚር ፑቲን ጋር ተገናኝተውም አልተሳካም። በዚህ ወር በቡዳፔስት የሚካሄደው ሌላ ስብሰባም ቢሆን ላልተወሰነ ጊዜ መራዘሙ ታውቋል። ሩሲያ በአሁኑ የጦርነት መስመር ላይ ግጭቱን ለማስቆም አሜሪካና አውሮፓ ጥያቄ ቢያቀርቡም አልተቀበለችውም።
ከዚህ ይልቅ አዲስ ሚሳኤል በመሞከር ዩክሬንና አውሮፓን ማስጨነቅ ጀምራለች። አዲሱ የሩሲያ ሚሳኤል ተሞክሮ ውጤታማነቱ በተረጋገጠበት ሁኔታ ደግሞ ዩክሬን ሞስኮን መደብደቧን አጠናክራለች። የሩሲያ የመከላከያ ሚኒስትር በአንድ ሌሊት 193 ድሮኖች መቶ መጣል እንደቻለም ገልጿል። እርምጃው በእርግጥም ድፍረት የተሞላበት ይሁን እንጂ ዩክሬንን ዋጋ የማስከፈሉ ጉዳይ አጠያያቂ አይደለም። የዩክሬን መዲና ኬቭ እምብርት ላይ ያነጣጠረው የባለሥልጣናቱን መኖሪያ ሕንፃ በሞደም ዘለንስኪ በታምር የተረፉባቸው የሩሲያ ጥቃቶች የመደገም ዕድልም ሰፊ ነው። እሁድ ዕለት በኬቭ ላይ በአንድ ሌሊት የተፈጸመ የሩሲያ ድሮን ጥቃት 3 ሰዎችን ገድሎ በርካታ ሰዎችን አቁስሏል። በዕለቱ በርካታ የሩሲያ ድሮኖች የኬቭ ነዋሪዎች መጠለያዎች ውስጥ እንዲቆዩ አስገድዷል። ጥቃቱም በከንቲባ ቪታሊ ክሊሽኮ መረጃ መሰረት 3 ሰዎች ሞተዋል፣ 27 ደግሞ ቆስለዋል። በተለይም የዩክሬን 5500 ስኩዌር ኪሎ ሜትር መሬት በመያዝ ወደፊት እየገሰገሰች የምትገኘው ሩሲያን የሚገታት ኃይል አልተገኘም። ባለፈው ሳምንት ፑቲን ዩክሬንን ማጥፋት አስፈላጊ ሆኖ ከተገኘ 20 ደቂቃ ብቻ በቂ ናቸው ማለታቸውም ይታወሳል። ዩክሬን የአውሮፓን አለውባይነት ያገኘችውን ያክል ሩሲያም የሰሜን ኮሪያ ድጋፍ እስካሁን አልተለያትም። የሰሜን ኮሪያው መሪ ኪም ጆንጉን ከሩሲያ ጋር ያለውን ወታደራዊ ግንኙነት ያለማቋረጥ እንደሚቀጥሉ አረጋግጠዋል። ኪም አምባገነን ሲሉ በጠሯቸው ሀገራት የሚገጥሙ ችግሮች የሰሜን ኮሪያና ሩሲያን ግንኙነት ሊያደናቅፉ አይችሉም ሲሉ አጋርነታቸውን አሳይተዋል። ባለፈው ሳምንት ቀድሞ ከነበራቸው ተጨማሪ የጋራ መከላከያ ስምምነት ተፈራርመዋል። ካሁን ቀደም ሰሜን ኮሪያ ሩሲያን ሙሉ በሙሉ ለመደገፍ ወታደሮቿንና ሚሳኤሎችን ጨምሮ የጦር መሳሪያ ወደ ሩሲያ ልካለች። በአንጻሩ ሰሜን ኮሪያ ከሩሲያ ኢኮኖሚና ወታደራዊ የቴክኖሎጂ ድጋፍ ታገኛለች። ለዚህም እንዲረዳት ደግሞ ከ10,000 በላይ ወታደሮችን ወደ ጦርነቱ እንዳሰማራች ይገመታል። በዚህ መልኩ የሩሲያ ዩክሬን ጦርነት አንደኛውን መርታት እስካልቻለ ድረስ የመቆም ዕድሉ ጠቦ ቀጥሏል። ጦርነቱን ለማስቆም ይደረጋል ተብለው ከፍተኛ ግምት ያገኙ ንግግሮችም ለጊዜ መግዣ የተዘየዱ ከመሆን አልዳኑም። በአሁኑ ወቅትም አውሮፓ ዩክሬንን ለማስታጠቅ የሚያደርገው ሩጫ ሩሲያ እየታጠቀች ያለችውም የተራቀቀ የረጅም ርቀት የጦር መሳሪያ የጦርነቱን መራዘም አብሳሪ ናቸው። በቀጣይ የሚሆነውንም አብረን እንመለከታለን። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ ዘ ዲፌንስ ፖስትና አናዶሉን በዋቢነት ተጠቅመናል።